ኪሪያ ላይሶን አይባልም። በሕማማት ጊዜ የምናዜማቸውን ወይም የምንጠራቸውን ባዕድ ቃላት ትክክለኛ አጠራራቸውና ትርጉሞቻቸውን ስንቶቻችሁ ታውቃላችሁ? በግብረ ሕማማት ውስጥ ወደ ግዕዝም ሆነ ወደ አማርኛ ሳይተረጎሙ የተቀመጡ የዕብራይስጥ፣ የግሪክ እንዲሁም የቅብጥ ቃላት ይገኛሉ። የእነዚህን ቃላት ትርጉማቸውና ትክክለኛ አጠራራቸውን ዛሬ እንመለከታለን። አንደኛ የምንመለከተው ኪራ ላይሶን የሚለውን ቃል ነው። ቃሉ የግሪክ ሲሆን ነገር ግን ትክክለኛ አጠራሩ ኪራ ላይሶን ሳይሆን ኪሪዬ ኤሌሶን የሚል ነው ትክክለኛ አጠራሩ። ኪራ ስንል ትርጉሙ እግዝእትነ ማለት ነው። ኪሪዬ ስንል ግን እግዚኦ የሚል ትርጓሜ ይሰጠናል። ስለዚህ ስንጠራ ኪራ ላይሶን ሳይሆን ኪሪዬ ኤሌሶን መሆን አለበት ማለት ነው። ትርጉሙ አቤቱ ማረን ማለት ነው። ኪራ ላይሶን የምንለው በተለምዶ ሲሆን ይህም የመጣው ኪሬ ከሚለው የ እንዲሁም ኤሌሶን ከሚለው ኤ የሚሉት ሆሄያት በመቀራረባቸው በመሳሰባቸው ምክንያት ያ የሚል ቃል ፈጥረው የአማርኛ ቃል ፈጥረው ኪራ ላይሶ ብለን እንጠራለን እንጂ እንደነገርኳችሁ ትክክለኛ አጠራሩ ኪሬ ኤሌሶን ነው። ሁለተኛ ናይናን የሚል ቃል ሲሆን ቃሉ የቅብጥ ነው። ትርጉሙም መሐረነ ወይም ወደ አማርኛ ስንመልሰው ማር ማለት ነው። ሶስተኛ የምንመለከተው ቃል እምኖዲ የሚል ቃል ሲሆን ይህ ቃል እንደ ቅድሙ እንደ ናይናን ቃሉ የቅብጥ ሲሆን ትርጉሙ አምላክ ማለት ነው። እምኖዲ ናይናን ስንል አምላክ ሆይ ማረን ማለት ነው።